እናንተ የዛሬ ምርጫ በጣም ከባድ ነው። ፈጣሪ ሆይ ከሩታ ውጭ ወደ ውጭ አለ እኮ አብርሽ። እናንተ እንዴት አያችሁ? የዛሬ ሄርሜላ እውነት ለአንቺ ስሜት ቢኖር እኮ ቢወድሽ ኖሮ ይናገራል። ይሄ ሁሉ አይጨናነቅም። እውነት ለመናገር ልጁ ጭንቀት ውስጥ ነው የገባው። ለሄርሜላ ምንም ስሜት የለውም። እንደ እህቱ ይወዳታል፣ እንደፈለገ ከእሷ ጋር መሆን ይፈልጋል ግን አብርሽ የሩታ ፍቅር አልወጣላትም። እናንተ እንዴት እንደተጨናነቀ ስሜቱ መናገርን ያቃት። ምረጣ የትኛውን ትመርጣለ ብላን የጠየቀችው ሄርሜላ ዛሬ ቁርጡን ንገራኝ ነው እያለችው ያለችው ማለት ነው። እና ሩታ ደግሞ የው ታውቃላችሁ የኛ ጀግና ሴት ማለት ነው። እና ተረጋጉ ተረጋጉ፣ ልጁን አታስጨንቁ። እሱ እኮ እስከ ዛሬ ቢወድሽ ኖሮ ስሜቱን ይናገራል። እስከ ዛሬ አንቺ ብቻ እንደምትወጂ እንደምታፍቅር አንቺ ብቻ ነሽ ስሜትሽን እየተናገርሽ ያለሽው እንጂ እሱ ስሜቱን ተናግሮ አቅመ አታስጨንቁብኝ ባሌን አለች። ጉድፈላ የዛንድሮ ባሌን አታስጨንቁብኝ አለች ሩታ። ታውቃላችሁ የኛ ጣምበላል ማለት ነው። ግን ሄርሜላ ዝም ብለሽ ነው ጊዜሽ የምታቃጥ። ጌታ ይበቃሻል። ለምን ይህን ራሱ አይተሽኮ ብትወጪ ይሻልሻል። ለምን ጊዜሽን እድሜሽን ባታቃጥ ጥሩ ነው። ለምን ሁሉም ነገር በጊዜ ሲሆን ነው ደስ የሚለው ማለት ነው። አብርሽ አሁን ላይ አንቺ ጋር በፍጹም መሆን አይፈልግም። ምክንያቱ ከልጁ መለየት አይፈልግም። አያችሁ እውነት ለሄርሜላ ስሜት ቢኖር እኮ አብርሽ እኮ ግልጽ ነው የሚናገረው። እዚህ ጋር ምንም መደባበቅም አንገቱ መደፋጥም አያስፈልግም። እውነት ለመናገር ያው ሩታ እየጠራ አቤል ነው። አብርሽ አቁም ሄርሜላ ማታቅም ይመስለኛል። እንግዲህ ዛሬ ምርጫ ከባድ ነው። እንግዲህ አብርሽ ለሩታ ብቻ ነው ስሜት ያለው እስካሁን ከውስጡ አልወጣም። የሩታ ፍቅር ከውስጡ አልወጣም። ቤተሰብ ማለት ነው። እና እንግዲህ ሩታ ታውቃላችሁ ማንም አይችላትም። እንግዲህ አብርሽ ማን ነው እንደሚመረጥ በቃ እውነት የሚመርጠው ግራ ገባ። ምክንያቱ የሩታ ፍቅር አልወጣላትም። ሄርሜላ በቃ ቁም ነገር አድርጋለኝ፣ ያንተ ስሜት እዚህ ጋ ተናግራለኝ፣ በቃ እንደምታፍቅረኝ ንገረኝ አለችው። እንግዲህ አብርሽ መናገር ነው ያቃት። ምክንያቱ ለሩታ ነዋ ስሜት ያለው። አቤል ግን ጥሩን ያደረገ ብዬ አስባለሁ። ምክንያቱ ለምን ሄርሜላም እዚህ መሀል መጎዳት የለባትም። ገባችሁ? ሴት ልጅ ናት። ስለዚህ አብርሽ ከሄርሜላ ጋር በቃ ማዘላዘል ነው የምፈልገው እንጂ ምንም ለሄርሜላ ስሜት የለውም። እንደ ኤቱ ነው መሰል የሚያያት እንደ ኤቴም እንደ እናቴም ሁሌ ነገሬ ናት አለ እኮ። ባለፈው እኮ ተናግሯል እኮ ለኤቱ ለቡዝዬ ተናግሯል። እውነት ለመናገር ማለት ነው። እና ለሄርሜላ የው ስሜት የለውም ማለት ነው። አያፍቅርም። እውነት ቢያፈቅራት እኮ ግልጹን ይናገራል። ለምን ሩታና አብርሽ ተፋታን አሉ አይደለም? ከተፋቱ እኮ ግልጹን መናገር ነው። አቤል ደግሞ ምን አለው? እዚህ ጋር ሄርሜላ መጎዳት የለባትም። ምክንያቱ ሩታ ጋር ከሄርክ ሌላ ነገር ውስጥ ነ ሄርሜላ ጋር ከሄርክ ሌላ ነገር ነው። ስለዚህ በሁለቱም መጫወት የለብህም። ልብክን አንድ አድርጋ ነው ያለው ነው የመሰለኝ። አብርሽ ደነገጠ፣ በቃ ደነገጠ። ለምን በሩታ ፊት ነው እንግዲህ ሄርሜላ የፍቅር ጥያቄ ጠየቀችው። ያው አንቺ ብቻ ነሽ እስከዛሬ እንደምትወጂ ስሜትሽን ስትናገር የነበርሽው እንጂ እሱ እስከዛሬ ምንም አልተናገረም። ስለዚህ ባሌን አታስጨንቅብኝ አለችው ሩታ። ታውቃላችሁ የምሬ ነው የምላችሁ ሴቶች በተለይ ከሄርሜላ ተማሩ ማለት ነው። ከሄርሜላ ተማሩ። እግዚአብሔርን ባለትዳር ወንድ አትመኙ ማለት ነው። የፈለገ ነገር ቢሆን ማለት ነው። እና በተለይ ልጅ ያለ ባለትዳር ወንድ አትመኙ። ጌታ ለምን? አንደኛ ለራሳችሁ ብላችሁ ሄርሜላ ከአሁን በኋላ ተስፋ ቁረጪ፣ ከሰው ህይወት ለመውጣት ሞክሪ ማለት ነው። ሩታ እንግዲህ በኋላ ለማንም አሳልፋ መስጠት አትፈልግም። ሆነን ለመናገር ይደብራል። ምክንያቱ አንቺ ምንም የሚባል ነገር የለሽም። እንዴት የልጅ አባትን ገና 4 ወር ያልሞላ ልጅ ግዴታ አሁን ወደ ቁም ነገር መግባት ያለብን ምትይ
አረ በጣም ሼም ነው። ሩታ ጀግና ናት። እንግዲህ ባሏን ለማንም አሳልፋ መስጠት አትፈልጉ፣ ለማንም ዘልዛላ ሴቶች ማለት ነው። እና ሴቶች አደራ ከሄርሜላ ተማሩ ማለት ነው። በዚህ ልክ ማዋረድ ውይ ውርደት እኮ ነው። ውርደት ማለት ነው። እና ልጁን አታስጨንቁብኝ፣ ባሌኔ አታስጨንቁብኝ፣ ስለዚህ በቃሽ አለቻት ሩታ ማለት ነው። አብርሽ ራሱን በቃ ሌለ ታሪክ ውስጥ የገቡን ለመናገር ከባድ ነው። ከባድ ፈተና ነው። ግን አብርሽ ሩታ ነው የሚመርጠው። ምክንያቱ የሩታ ፍቅር አልወጣለትም። ሄርሜላ ጉድሽ ፈላ ጉድሽ